አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ አባቶቼ ወደውኝም አይደለም አፍቀረውኝም አይደለም እኔ ወድጃቸው ነው። አገልጋዮችም ወደውኝ አይደለም አፍቀረውኝ አይደለም እኔ ወድጃቸው ነው። እኔ የኔን መውደድ ለእግዚአብሔር ስናገር እግዚአብሔር ላይ የሚሆነውን ሁሉ ያበዛል። ሳይንቲስቱ ይፈወሳል፣ ትልልቆቹ ሀብታሞቹ ባለጸጋዎቹ ልባቸውን ለእግዚአብሔር ይሰጣሉ። ከዛ በኋላ ልባቸውን ከሰጡ የሚከለክሉት ነገር አለ እንዴ? እግዚአብሔር ልቡን የሰጠ ሀብቱን መስጠት ያቅተዋል? ተራ ነገር ነው እሱ። ሊሞቱ የነበሩት ሲድኑ፣ ሊወድቁ የነበሩት ሲነሱ፣ ሊከስሩ የነበሩት ሲከብሩ፣ ታዲያ እግዚአብሔር ምንድነው? ታዲያ እምነት እኮ ይሄ ነው። የእምነት እኮ ኃይል እኮ እንዲህ ነው። ከባዶነት ወደ ሙላት እኮ ነው የሚወስደን። ቅንቃን እንደው ቁንቁን ስንል ከድህነት ወደ ድህነት፣ ከችግር ወደ ችግር፣ በተለይ ደግሞ ሐሰት፣ ጠማምነት፣ ሐሜት፣ ተንኮል ስንጨምርበት መናጢ ድሆች ነው የምንሆነው። ምቀኛ ድሆች ነው የምንሆነው። እኔ እኮ ንጹህ ድሃ ሆኜ ዛሬ ለብዙ ተረፉ። ንጹህ ድህነት እኮ ሀብት ነው። መስረቅ፣ መቀማት፣ መንጠቅ ጥሩ አይደለም። የሰዎችን መመኘት ጥሩ አይደለም። መመኘት ከተፈለጋት ያገኘው እንዲጨምርለት ተመኙ፣ ያጣው እንዲያገኝ ተመኙ፣ የሌለው እንዲጠግብ እንዲከብር ተመኙ። ከኢትዮጵያውያን የጠፋብን ጉድ አሁን ያገኘው እንዲያጣ ነው የምንመኘው። የበላው እንዲራብ ነው የምንመኘው። የከበረው እንዲወድቅ ነው የምንመኘው። እንዲህ አይነት ምኞት ያለው ትውልድ አያድግም። በየትኛውም አይነት መንገድ፣ በየትኛውም ሰብአዊ መስፈርት ይሄ ከክፉ መንፈስ ጋር ያለ ትውልድ ነው እንጂ የበጎነት አይደለም። እንዲህ ስለሆን ነው አሁን ዝም ብለን ከድህነት ጋራ ደሞ አንሰጥም። ደጎች ለመሆን ራሳችንን አናዘጋጅም። ልክ ደግ ስትሆን እግዚአብሔር ላንተ ደጉን ያዘጋጅልሃል። እንደዚህ እኮ ነው እግዚአብሔር። ስራው እኮ ብዙ ነው። ፀሐዩ የሱ አይደለችም እንዴ? ጨረቃዋ ከዋክብቱ የሱ አይደለም? ይሄ ቆምንበት ምድር የሱ አይደለም? እንዴት ነው ቆንቋኖች ስንሆን ቅንቅን የበዛበት ጊዜ ላይ እንወድቃለን። እና የበረከትን ስራ በብዙዎቹ ተማሪዎቼ በውጭ ዓለም ያሉት የበረከት ስራ ምን እንደሆነ ሲገባቸው አስራት በኩራታቸው ማውጣት ጀምሩ። ከስራ ወደ ስራ፣ ከእድገት ወደ እድገት፣ ከበረከት ወደ በረከት፣ ከንጹህ ህሊናና ከጸሎት ጋር። እንዲህ ተኝተው አይደለም በረከት የሚመጣው። እየሰማችሁ ነው? ማታ መንበርከክ ያስፈልጋል። ዝም ብሎ አይደለም። እንዲህ ስንንገላጀጀው የኖርበት ህይወት ባህላዊነታችን ያመጣብን ጉድ በጣም ብዙ ነው። ይሄ እንዲሁ ባህላዊነት በጣም አሳዛኝ ከሆኑት ህይወት ሩጫ ላይ ነው ያለው። የኑሮ ሩጫ ላይ፣ የትልቅነት ሩጫ ላይ፣ ፍልሚያ ላይ ነው ያለው እና ሁሉም በየተራው እስኪወድቅ ድረስ የወደቀውን የሚያይ አልነበረም። የወደቀውን የሚያይ የተጨነቀውን የሚመለከት ጌታ ግን ከሰማያት ሰማያት ወርዶ ከድንግልተ ማርያም ተወልዶ በችግረኞች ፊት ቆመ። በተጠሉት ፊት፣ በሸተቱት ፊት ቆመ። በወደቁት ፊት ቆመ። ማንም በናቃቸው ፊት ቆመ። ነገ ይሞታሉ በተባሉት ሰዎች ፊት ቆመ። አይሞትም እንዴ እየተባሉ ደግሞ በሚታዩበት ፊት ቆመ። ይችን የመጻጉዕ አልጋ ማንም ዞር ብሎ አያትም። ለምን? 38 ዓመት የተኛባት ስለሆነች ትሸታለች። ወደዚያ አካባቢ የሚሄድ የለም። ጌታ ግን ያንን ሽታውን ሁሉንም ትቶ ወደ እርሱ ነው የቀረበው። ልትድን ትወዳለህ? ስለ መዳን የነገረው የመዳን ድምፅ ለመጀመሪያ ጊዜ ሲሰማ ገርሞታል። እርሱም ጌታ ሆይ አለና ፍቅር ለገሰው። ከዛ ውስጡን አወራለት። ውስጣችሁን የምታወሩለት ሰው መቼ ነው የምታገኙት? አሁን ውስጥ ማውራት እኮ ቆሟል። ውስጥ ማውራት መሶቡ ባዶ ሆኖ አለ፣ ግን የለም የምንለው ነገር አለ። ኑሯችን ባዶ ሆኖ አለን፣ ኧረ በግድ አለን እንላለን። ኪሳችን ባዶ ሆኖ አለን ብለን እንግደረደራለን። ውስጥን ላለማውራት ነው። ለማ ታወራዋለህ? ይኸው የምታየው ነው። ብታወራለት ተመልሶ ሌላ ሰው ነው፣ ተመልሶ ሌላ ፍጡር ነው።
ውስጥንም ለመግለጽ ጊዜ እና ሰው ያስፈልጋል። የውስጥ ጊዜ አሁን አገኘ። የሚተነፍስበት ጊዜ ያገኘ። የሰማት ድምፅም ልዩ ፍቅር አላት። ይሄ ሰው እንግዲህ አንድ ቀን ብሎ ነው የገመተው። አንድ ቀን መልአኩ መጥቶ የጠበሉን ቦታ ሲያናውጠው ሊያወርደኝ ይችላል ብሎ ሰው የለኝም ጌታ ሆይ። የሰው ናፍቆት የጎዳው ሰው ነው። አንዳንዴ ትናፍቃላችሁ። ሰው ደግ ሰው ማግኘትን መናፈቅ በራሱ አንድ ሌላ ትልቅ የሆነ ችግር ነው እና የምግብ ናፍቆት አይደለም ያዘው፣ የሰው ናፍቆት ነው። ሰው የለኝም አልፈጠር ብሏል እሱ ማለት ነው። ሰው ግን ጌታ ተወልዷል። እግዚአብሔር ስሙ የተመሰገነ ነው። ሰው ስናጣ ማን ይወለዳል? እሱ አምላካችን እሱ ይወለዳል። ሰው ስናጣ እኮ ሰው በሌለበት ጊዜ እሱ ይሆናል። ሰው ማጣት የሚገርም ነገር ነው። በጣም ትልቅ ካሉ ጉዳቶች ውስጥ ዋነኛው ነው። ሰው ማጣት እንድትድን አይጋብዝም። ሰው ስታጣ የሞት ሽታ ብቻ እንዲሸት ያደርጋል። ሰው ስታጣ ሰው ማጣት ተስፋ ውስጥ ያሉት ነገሮች ጭንቀትና የሚታይህ በሙሉ ጨለማ እንዲሆን ያደርገዋል። ሰው ስታጣ ጨለማ ነው እንግዲህ በቃ ማን አለ ትላለህ። ጨለማውን ለመሸሽ የምታደርጋቸው ጥረቶች ደግሞ ያንተን ጉልበት የሚፈትኑ ናቸው። የዚህ ሰው ሕይወት ቢነሳ እንኳ አልጋው ጫፍ ላይ ነው። ምንም እንትን የለውም፣ መጓጓዣ የለውም። በቃ 38 ዓመት መተኛት ማለት ምን ማለት ነው? የአንድ ትውልድ ዕድሜ በሉት። ያን ያህል ጊዜ እንኳ ቢሆንም አልተማረረም። ሰው መባጣቱ ብቻ ነው ሕይወቱ ያን ያህል ዘመን የፈጀው በሱ። ጌታው ግን ተወልዶለት እስኪመጣ ድረስ እሱ ተረጋግቷል። ጊዜውን ይጠብቃል። መጻጉዕን ስናስታውስ የሚከተሉትን ነገሮች እንማራለን። አንደኛ የእግዚአብሔር ጊዜ፣ ሁለተኛ እግዚአብሔር የሚያይን ጊዜ፣ ሶስተኛ ፈቃዳችንንም ይፈልጋል። ልትድን ትወዳለህ። አዳኝ ሆኖ ሳለ ግን እምቢ የምንልበትም ጊዜ አለ። አሁን ብዙዎቹ እዛ ጎርጎርዮስ የነበርን ጊዜ ብዙዎቹ መጥተው በኋላ አንዳንዶቹ ሲነሳላቸው ይሸሻሉ። ለምን ጮህን ብለው ጮህኩ እንዴ ይሉና ይጠያየቃሉ። አዎ ጮህሽ እኮ እንደዚህ ቡዳ በላ ምናምን መተት ነው። እኔ ጮህኩ። አዎ ሁለተኛ እዚህ አልደርስም ብለው ይሞቷሉ። መጮኻቸውን እንደ ነውር ቆጥረውት ማለት ነው። አሁን ግን ከስንት ዓመት በኋላ ምን ነው በጮህ እያላችሁ ትጸልያላችሁ። ከስንት ዓመት በኋላ እኮ ነው። ለምን? ይሄ እንግዲህ በራሱ ልትድን ትወዳለህ ሲለው አይ እኔ አልጋዬ ተስማምቶኛል የሚል ቢሆን ኖሮ ችግር ነው። የራሱንም ፈቃድ ይጠይቃል ለመዳን። እዚህ ጋር በጣም አደገኛ የሆነ ነገር ልናውቅ የሚገባ እውነት አለ። አንዳንድ ጊዜ የኛ የራሳችን ፈቃድ የመዳን ጊዜያችንን እንደሚያስረዝመው ልናውቅ ይገባል። በጊዜው መሆን ያለበትን አሁን አለጊዜው ስንታገል የመገመት ባህሪዎቻችንን የእግዚአብሔርን ማዳን ያዘግይብናል። የመዳንን ጊዜ የምናስረዝምበትና የምናበላሽበት ጊዜ አለ። ከአንደበታችንም ከቋንቋችንም ከውስጥ ቃል ሥጋ እንደሆነ ሁሉ የምንናገረው ክፉ ነገር ላይም የመንፈሱ ኃይል ያርፍበታል። የክፉ መንፈስ ጥበብም እዛ ውስጥ ይገባበታል እና እንደገና የሞት ጉልበት የማሸነፍ ጉልበት ያገኝበታል። ከዚህ ሰው የምንማረው ትምህርት 38 ዓመት ሙሉ ተኝቼ አንተ ዛሬ ልታድነኝ አትችልም አላለም። ሰው የለኝም ብቻ ነው ያለው። ጌታ ሆይ ሰው የለም። እንግዲያውማ መጣሁ አለው። ሰው ሆኜ መጥቼልሃለሁ። ሰው ሆኜ ከመጣሁለት አንዱ አንተ ነህ። አንተ እስክትነሳ ድረስ እኔ ወደ ቀራንዮ መስቀል ላይ አልወጣም። እጆቼ አይቸነከሩም፣ እግሮቼም አይቆስሉም፣ አልደበደብም፣ አልገረፍም። ግን ከዛ በፊት አንተ መቆም አለብህ አለና ተነሳ፣ አልጋህን ተሸክመህ ተመላለስ። በቃ የ38 ዓመት አልጋ እሱ
ተሸከማትና ጉዞ ጀመረ። በቃ ይሄ ነው ውለታ ለመርሳት። ደግሞ ከዚህ እንማራለን። ትውልዳችን 100% የውለታ ጊዜ የለውም። ምክንያቱም በዚህ በአይነ ጥላ የተለከፈ ስለሆነ በጎ ነገር ስታደርጉለት ውለታው መልሶ በጎ ነገር ያደረጋችሁት ነገር በክፉ ይለወጣል። በክፉ እንዲለወጥ ዋናው ምክንያት ምንድን ነው? ልጅስ ከለከላችኋት? እሷን ነው ወልዳለች እንዴ? ጨርሰን ሰባተኛው ሲደርስ እድሜ ላንተ አባፍ በለኝ ብላ እፍ አድርጋ ልጅ ሆኗል። የ7 ወር ልጅ አለ ቤት ውስጥ ልንገርክ፣ የ7 ወር ልጅ አለ ቤት ውስጥ እፍ ብለህ አንተ የካ ላይ የት ነው የሚባል ሀገር እያለ 7 ልጅ ጨረስን። ማህፀን ውስጥ ግብት እያለን ጨርስ አንቺ እባክሽን ስንት ልጅ ወደ አስወርደህ ነው ወይስ ምን አለ? ወረድን እንዴ? ሲረገዝ ሲወርድ ሲረገዝ ሲወርድ ደግሞ ምጥጥ ስናደርግ በቃ ከዛ አንተ ጋር መጣች። አባባ እኮ ትፍ በሉኝ አለች። እፍ ተባለ። ያው ተወለደ 7 ወር። የ7 ወር ልጅ እናትየዋ ውርጃ ነው እያለች ስትል ያው አደገ ሰው ሆነ። እናትየዋ ውርጃ ነው ስትል አደገ ሰው ሆነ። በቃ እንደዛ ነው። ወንድ ነው ሴት ነው? ወንድ ነው። ሴትም ደገመች። መቼ? ደስ ይበልክ ቆየች። 2 ዓመት ሆናት። ይኸው መስከረም 19 እሱም 19 እሷም 19 ለገብርኤል ሄዳ ለመነች፣ አለቀሰች። ቅማል አወረሰቻት። አንዴ ነው ቢጤ ቅፍ አድርጋ ይሄን ቅማል በልጅ ለውጠው ቁልቢ ገብርኤል አደረህን አለች። ሰማ፣ ስራውን ሰራ። 2 ልጅ ተወለደ። ግን ስንት ልጆች ነበር ያወረድከው? አትንካኝ 7 አትንካኝ 7 ልጅ? አዎ 7። ለምን አወረድክ እንዴ? አንፈልግም እኛ ልጅ አንፈልግ ምን አንፈልግ። በቃ እንደዛ ነው። በቃ አሁን ስንት ልጆች ተወለዱ? አሉ 2 አሉ። አዎ በገብርኤል ሁለቱንም ስራውን ሲሰራ እሱ ደግሞ በገብርኤል ታህሳስ ገብርኤል መስከረም በገብርኤል ውልድ ተደረገ። በቃ ይኸው አሉ። ጧት ማታ ማርያም ትላለች፣ ታሻሻለች፣ ትዳብሳለች። አሉ በቃ እንደዛ ነው አሉ። ሌላ ምን ፈለግካ? እንደ መኖራቸው ታዲያ አንተ ምን አስቆጨኝ? ምንም አያስቆጨኝ። አሁንማ ምን አለኝ? ምንም የለኝም። አሁን ልጆቹ የት አሉ? እቤት ናቸው። የስንት ዓመት ነው? የ3 ዓመት ከ7 ወርና እቺ አንደኛዋ መስከረም አሁን 19 2 ዓመቷ ሴሚ ሲያቦ ነው ያልከው አንተ። መቼ? ዛሬ ስንት ዓመት? እሱን አርግዛ የ3 ወር 4 ወር ልጅ ሆና ማለት ነው። እንደዛ ነው ፋልከላት። መኪና ውስጥ ስትገባ እየሮጠች ዳባከ ሆዴ እንዳብሰኝ ባካለች። ዳበስከው። በቃ እንዴት ብለን እንግባ እንዴ? በቃ ተሰቃየን። እንደዛ አረገች፣ ወለደች። ከዛ በኋላ ያው ትጾማለች፣ ትጸልያለች፣ ትለምናለች። ባሏን ያቃታት እንጂ እሷ ጎበዝ ናት። ታዲያ ለማስወረድ ሞክረህ ነበር? ወለደ። አይ አሁንማ ምን አቅም አለን? በቃ ለምን አቅም የለም አሁን። ግን 7 ልጅ እንዴት ታስወርዳለህ? የሚገርም በላን እንዴ? ምን ነካ? በየስንት ወሩ ነው የምታስወርደው 7 ልጆች? ወር በ5 የመጨረሻው 5 ወር ሆኖት በቃ የባህታ ማርያም ዕለት ከእናቷ ጋር ተጣልታ ጸልያ ተኛች ሶፋ ላይ። እኛ ደግሞ ሆዷን ብለን በቃ ሆዷን አልነው ለዋ ላይ መተን በቃ 7 ልጆች። አዎ በላን አልጠገብንም እንጂ ምን ፈለክ አሁን? በላን በቃ አልጠገብንም። አጠግቡም? እኛው ለምን ደግሞ አጠግቡት? በቃ አንጠግብም። እኛ አንጠግብም። በእናትህ የዓለም ሕዝብ ሁላ ብንበላው አንጠግብም። በእናትህ ተወኝ፣ አንጠግብም። የዓለምን ሕዝብ? አዎ ሰው አይጾም፣ ሰው አይጸልይ። የውሸት እኮ ነው። የውሸት ነው። 7 ዓመት እንግዲህ በየዓመቱ ነው ልጆቹን የምትለው የምታጠቃው ነበር? በየ2 ዓመቱ በተገኘው ሰዓት ብቻ ባረገዘ ሰዓት አይንሽ ይጥፋ ብለን ቶሎ ብለን ሆዷ ላይ እንረግጣታለን። ዱብ ይላል በቃ ደሙ። እንዴት አድርጋችሁ ነው የምትረግጡት? እርግጥ ነው ሆዷ ላይ ተኝታ እርግጥ እናረጋታለን። ይዛን ጎኗን እንላታለን። የሆነ ብቻ በውስጧም በላይዋም በታቿም ስንል ውርድ ይላል። በላይም በውስጥም ትላታል። አዎ ማህፀን ላይ ተቀመጥን እንደዛ አረግን። ስንት ናቸው ከ7ቱ ወንድና ሴት? ብዙዎቹ ወንዶች ናቸው። ብዙዎቹ ወንዶች ናቸው። ግን አያሳዝናችሁም? ምን ያሳዝነናል? ትቀልዳለህ እንዴ? አሁን እኮ የ3 ዓመቱ ልጅ አባታችሁ ነው ይጨርሷል እኮ ታውቃለህ። ትንሿም ተነስታለች። ሁሉም ጸላይ ናቸው ቤት ውስጥ። እንደዚህ የሚያስወርዱ መንፈሶች በአብዛኛው የዛር እና የመተት ክፍሎች በህይወት ውስጥ ረዘም ላለ ጊዜ ሲቀመጡ የሚፈጽሙት ተግባር ነው። በተለይም ይሄ ቡዳው ዛር ከፍተኛ የሆነ ጥፋትን የማድረስ ችሎታ አለው። ቡዳ ዛር ነህ አንተ? አዎ ቡዳ ዛር። ጠቋር ቡዳ ዛር
ቡዳ ዛር ነኝ። ቡዳ ዛር ምቀኛ ነህ ደግሞ? በጣም በጣም ምቀኛ ነኝ በጣም። እሺ እናትየዋን ተመቀኘ፣ ልጅቱን ለምን ትመቀኛለህ? እናትየዋ እኮ ራሷ ናት መጀመሪያ ስጠራኝ፣ ስጠይቀኝ፣ ስታመልክብኝ፣ ስታፈላልኝ፣ ስታርድልኝ ቆይታ ከዛ በኋላ ደግሞ ተለወጠች። ማርያም ማርያም ትላለች። እቺ ትበላ ታዲያ እንደው ምች ነች መወደድ ያለባት ማርያም ማርያም የምትለው። አይ እኛ እሷን አንፈልጋትማ እሷን። እና እናትየዋ ምን ትላለች? እናትየዋ አይ እናቴ የአባቴ አምላክ ጠቋር አዳልሞቴ ገለመሌ ነው የምትለው እሷ። ልጄ ቡና ፍልታ እንደዛ ነው፣ ነጠላውን ለብሳ እንደዛ ነው። አዳልሞቴ ወሰንጋላ ጠቋሪ። አዎ 30 ጠራርቻ። ስንት አመት ተመለካችሁ? ቆየን። ከዛ ግን ምን ዋጋ አለው? ከዛ ግን በቃ ባሏን መጀመሪያ ትልቁ ልጇን ነው እንጂ ትልቋን ልጇን በላን። ከዛ ባሏን ከተልን። ከዛ ደግሞ የሚቀጥለውን ደግሞ አሳነቅን። ከዛ ደግሞ እያለን በቃ ቤት ውስጥ ትርምስምስ ነው፣ ሰላም የለም፣ ፍቅር የለም። በቃ እንደዛ ነው እያለን እንደዛ። አጥንቱ ስለተቀበረላችሁ ነው ሰው የምትቀብሩት? አዎ ታዲያ እዛው ቦታ ላይ ነው የሚገርም ደስ የሚለው የቀበር ነው ልጁን የሰቀል ነው። ዘት አጥንት ቦታ ያለችበት ራበን ያልንበት ቦታ ላይ ልጁን ሰቀል ነው። ፊት ለፊት ነው የሰቀል ነው። እዛው አጥንቱ የተቀበረበት አጥንቷ ላይ። አዎ እንደዛ ነው የሰቀል ነው። ልክ አጥንቱ የተቀበረበት ቦታ ነው። አዎ እዛች ላይ ሰቀል ነው በቃ እሱን ስንሰቅለው። አንደኛውን ግን ከውጪ ነው። እንዴት አድርጋችሁ ቤት ውስጥ እንዴት ተሰቀለ እንዴ? ምን ጥያቄ ያለው? ቤት ውስጥ በቃ ልጅ ነበረች፣ ትንሽ ያቻልኩ ልጅ ነበረች፣ ውጪ ብላ ትምህርት ቤት ነበረች። ማንም ሰው ቤት ውስጥ የለም። ከዛ ገመድ አዘጋጀ። ምን አለ ልጁ በቃ ታነቀ በቃ አጥንቷ ላይ የተቀበረችው አጥንት ላይ። አዎ ህልም ግን አሳይተ ነው። ህልም ነግሯት ነበረ። ህልም አሳይተ ነው። ህልም ነግረ ነው ነበር። ምን አይነት ህልም ነበር? ህልሙ በግ ምናምን ማለት ያው በግ እንደተቸገረን ምናምን አድርገን ለልጁ አሳይተ ነው እና ከሞተ ሰው ጋር አገናኝተን አሳየ ነው። ያንን በቃ እሱ ሲነግራት እሷም ገንዘብ አሻሽቼ አስቀምጣለሁ እባክህ ምናምን አለች። እሷ ወጣ እንዳለች እሱ ታነቀ። ህልም አሳየው ራስህ? አዎ አምጡ ነው በጉን አምጡ ነው። በጉን አምጡት ቡሃ በግ ምናምን አምጡ ስንል ቡሃ በግ አምጡ ብለን ነበረ። ተሳረገ ቡሃ በግ። አዎ አልመጣ ሲል እሱን አረዳችሁት? አድርገን መጥጥ አድርገን ጠበቅናቸው። አዎ ስንት ሰዓት ሰቀላችሁት? አንድ ሰዓት አካባቢ ድረስ። አንድ ሰዓት አካባቢ ነፍሱ እያለ ሰው ገባ። ሰው ቢገባም ያ ሰው ፈራ። እንዴት አድርጎ ያድነው? በቃ እንደዛ እንደሰንጠለጠለ ቀረ፣ ሞተ በቃ። ታዲያ ደስ አላችሁ? ገና እንኳን እሱን ሌላ ምን ጨርሳለን ነበር ሀሳባችን። ምን ወጋለን እና ደስ አላችሁ ወይ ነው ጥያቄ? በጣም ነው ደስ የሚለን። ምን ትጠይቀናለህ? በጣም ደስ ይለናል። እንዴ ይሄንንም እንዳትሳሳት። ምን ነካ? ደስ ይለናል። እኛ መቼ ከፍቶን ያውቃል? እንደዚህ አይነት ነገር ላይ ከፍቷችሁ አያውቅም? አይከፋንም። እንዲከፋንም አንፈልግም። ለምን ልጁ ሲሰቀል ምን እንዴት ሆዳ አስብሳችሁት ነው? ምን ችግሩ ምንድን ነው? አስራብ ነው፣ አስጠማ ነው። ልጁን በቃ ቢበላ ምንም ነገር አይጠቅመውም። ከታመመ በኋላ መጨረሻ ላይ በቃ እኔ እየራበኝ ለምን እኖራለሁ ብሎ በቃ ገመድ አዘጋጅቶ ታነቀ። እንዴት ነው የምታስርቡት? እንጀራ የለም ሞልቷል። ምንም የመሶብ እንጀራ አይበቃውም። ልጁ ተራበ፣ በጣም ይራባል። በቃ ስንገባ በሱ ገባን። ተራበ፣ በጣም ይርበዋል፣ ይጠማዋል። ምን ያህል ታስበሉት ነበረ? ኧረ የተገኘውን ከመሶብ በላይም ቢገኝ ይበላል። ማለት ስንት እንጀራ ማለት ነው? ኧረ በጣም ብዙ ነው። ነገርኩ እኮ መሶብ ቢኖር መሶብ ይበላል። በጣም ብዙ በቃ አፉንም አይደክመውም። በጣም ይበላ ነበረ። እናንተ ናችሁ የምትበሉት? አዎ። እና እየበላ ነው የሚርበው? እየበላ ይርበዋል። በሱ ስበብ አድርገን ስቅል አድርገን ጠበቅ ነው። ስቅል አድርጋችሁ ስቃል ጠበቀ? አዎ። እሷ ጋር ስንት ልጅ አስወረዳችሁ? 7። እዛ እናትየዋ ስንት ልጅ ገደላችሁ? 3። የቆሙት አሁን ስንት ናቸው? 7 የቆሙት። አዎ ግን የቆሙ አይደሉም። የቆሙ ግን አይደሉም። ኧረ በስመ አብ ተወኝ። ምን ያሉ ናቸው? አይቶ ቢሰሩም ማለት ገንዘቡም አይባረክም፣ ኑሮም አይባረክም፣ ምንም ትዳሩም አይባረክም። ምንም በቃ ዝም ብሎ የሚኖር ሰው ታውቃለህ? ዝም ብሎ ልሙት የሚል ሰው ሞቼ ባርፎ ይሻላል የሚል ሰው ነው በቃ ቤት ውስጥ ያለው። ማንም የደላው ሰው የለም። ሞቼ ባርፍ የሚል ያለው? አዎ ሁሉም በሞት ይሻላል ነው የሚለው። ሽቧጥ ነው ከሰውነት ውስጥ ጠቋርም ሁሉ። ስንት ናችሁ ጠቅላላ? ስንት ናችሁ? 500 ነን። 500 ነን። ጠቋር አዳልሞቴ ወሰንጋላ ጠቅላላዎቹ። መተቱ የት ነው የገባው? መተት በቤተሰብ ነው፣ በእነሱ ቤተሰብ ነው የሚጣለው። እሷ ላይ በእናቷ በኩል ነው የገባው። ልጅ ላይ ታዲያ ምን አገባህ አንተ? ሁሉ
ሁሉም ማተራምስ ነው ስራችን። እሺ ባልባጥ ነው ጠቅሶ ነው የደፍተራ ነው የጠንቋይ መተት ነው የጠንቋይ ነው። የጠንቋይ ነው። በስንት ብር ነው የገባው? በ52 ብር። በ52 ብር? አዎ። 2 ብሯ ምንድን ነች? አላቅም መቁሸሽ ነው መሰለኝ። መቁሸሽ ቲፕ ነው መሰለኝ አላቅም። ቲፕ ነው 2 ብር? አዎ። የእናንተ ቲፕ? አላቅም 2 ብር ጨምራ ሰጠች። በ52 ብር